ይሄ አላንስስ እስኬት ያደርሳል? 4 ኪሎ ከተገባስ በኋላ ሁለቱም በቤዚክ ፕሪንሲፕሎቻቸው የሚጋጩ እንደመሆናቸው መጠን ሊታኮሱ አይችሉም ወይ? ሊሆን የሚችል ነገር ነው ወይ? አጠቃላይ ይሄንን የአላንስ ጉዳይ እንዴት አያችሁት ነው ውይይቱ። በጣም ሰፊ አጀንዳ ስለሆነ በሁለቱ ጉዳይ ላይ ነው የምንሄደው። የምትልኩ ሰዎች ቪዲዮ እንደምታበሩ እርግጠኛ ሁኑ። ቪዲዮ ማወንክ ከየትኛውም ብሔር ልትወጣ ትችላለህ። ከኔ ጋር እንዳትቀልድ። ሞመንት ጋር ተወጥ ከሆንክ እዚህ የሚጠብቅህ አጸፋ እኔ ሪታይሌት ሳደርግ በጣም በከባድ ሁኔታ ነው። ይሄን ማደርገው ግን እዚህ ጋር ለሚያደምጡ ለአድማጭ ተመልካቾች ክብር ብዬ ነው። እዚህ ጊዜዎቻችንን ሰውተን የተቀመጥነው ፖለቲካን በፖለቲካ ቋንቋ ለመስማት ነው። ዜጎቻችን አድማጭ ተመልካች መሳቀቅ የለበትም። ቀጥሎ ምን ይሳደብ ይሆን፣ ቀጥሎ ምን ይናገር ይሆን፣ ይሄ ባለጌ ምን ይል ይሆን ብሎ አድማጭ ተመልካቾች መሳቀቅ የለባቸው። ሌላ ቦታ ሄደ አፍን መክፈት ትችላለህ ለማለት ያለው ይሰማል አይደለም? ከመላክ በፊት እርግጠኛውን መለሰ መላልሰ ጨዋ ወሎ ጨዋ እንዳሳደገ እርግጠኛውን ካልሆነ እኔ ልክ አስይዛለሁ ነው እያልኩ ያለሁት። ኦኬ ታፕታፕ እያደረጋችሁ ያላችሁ ከልብ አመሰግናለሁ። እያደረጋችሁ ያለሁበትን ቦታ 8 ደቂቃ ሰጣችኋለሁ። በነገራችሁ ላይ በተደጋጋሚ እንዲህ አይነት ነገር ስናገር የምትሰሙት ለመሰላችሁ ይረሳሉ ሰዎች። ብሔርተኞች በየ5 ደቂቃው መናገር አለብን፣ ካልሆነ ይረሳሉ ስለሚባል ነው፣ ስለምትረሱ ነው። 8 ደቂቃ አለ መስፍኔ ባነሳዋቸው ጉዳዮች ላይ ሜዳው ይሄ ፈረሱም ይኸው። እሺ ታንኪዩ። ዛሬ መጀመሪያ ተናጋሪ ሆንኩኝ። ጥሩ ነው፣ ደስ አለኝ። እንዴት ናችሁ? ቤት ውስጥ ያላችሁ የሀሳቤ ተቃራኒም የሀሳቤ ደጋፊም የሆናችሁ ክቡራንና ክቡራት፣ እኔ የጌታቸው ረዳና የጌታቸው ጀነራል ታደሰ ወረደን ፖለቲካ የምገመግመው የዶክተር አብይ ብልጥ ፖለቲካ ጨዋታ ፕሌይ ጌም ነው የምቆጥረው። ጌታቸው ረዳን እና ህዋትን ለ2 ዓመት ልጆቻችሁ ለናንተ አዛኝ መሆናቸውን ለናንተ ተቆርቋሪና ለናንተ እንደታገሉ ማንም ሰው ጣልቃ ሳይገባ ይምሯችሁ ብሎ ነፃነት ሰጣቸው። ይህንን 2 ዓመት ከፕሪቶሪያ ስምምነት በኋላ የፌደራል መንግስት ጣልቃ ለመግባት እነዚህ ሰዎች 30 ዓመት በትግራይ ህዝብ ምለው በትግራይ ህዝብ ተናግረው በትግራይ ህዝብ ስልጣን ላይ ቆይተው ለዛ ህዝብ ደደቢት በረሃ ገብተው ታግለው ለሱ መኖር ለሱ ማደግ ከታገሉ እስኪ ፌደራል መንግስት ላይ ቁጭ ብሎ እንደመሩ ትግራይን ይመሩዋሉ ወይ ብሎ ጠቅላይ ሚኒስቴሩ ትግራይ በነፃነት ለነዚህ ለህዋት ሰጠ ማለት ነው። ህዋቶች ደግሞ እንደምታቀው ከደደቢት የመጣ ቃጣ የሳበ ካልሆነ እስክሪብቶ የያዘ ሰው እነሱ ውስጥ አላርጂክ ነው፣ ያማቸዋል። የሚያስቡት በምላጭ አፈሙ በቃጣና በጣት ምላጭ ነው። ጌታቸው ረዳ ከነሱ ለየት የሚለው የበረሃ ሰው አይደለም። ምላጭ አቅም ቃጣና አቅም መለወጥ የሚችል ሐሳብን ማዳመጥ የሚችል ተለዋጭ ሐሳብ ያለው ተራማጅ ነው ጌታቸው ረዳ። እነዛ ደግሞ የተቸከለ ጭንቅላት ነው ያላቸው። መሳሪያ ዘይት ካሌለው ይዝጋል። ሁሌ መሳሪያ ታርጌት እንዲመታ ጥይት እንዲተኩስ ወታደር ረፍት ባገኘ ቁጥር መሳሪያውን ፈቶ ይወለውልና በዘይት አጥቦ አክቲቭ ያደርጋል። ቲፒኤልኤፎች የዛናል እንኳን ጭንቅላታቸውን አክቲቭ አያረጉ። ትናንት በነበሩበት በረሃ በነበሩ ትናንት ስልጣን ላይ በነበሩ ጭንቅላት ነው አሁንም እያሰቡ ያሉት። ህዋትና ትግራይና ህዋት አንድ ናቸው የሚለው ፕሪንሲፕል የትግራይን ህዝብ በህዋት በጎ ፍቃድ የእግዚአብሔርን ትንፋሽ እንኳን መተንፈስ የሚችሉ ያክል የሚያስቡ ሰዎች ናቸው። ጌታቸው ረዳ ደግሞ ከዚህ አይነት አስተሳሰብ ጋር አይሄድም።
አመራሩ ታደሰ ወረደን የፈለገበት ምክንያት ታደሰ ወረደ ደግሞ ከጌታቸው በተለየ ከነዚህ ሰዎች ጋር ነው በረሃ የነበረው ጫካ የነበረው ሜቢ እኛ እንዳልነው ከኛ ጋር ይራመዳል የሚል ህዋቶች ይፈልጉታል ማለት ነው። አሁን ዶክተር አብይ ትልቁ ሮል የተጫወተው ለውጡ ባቡር የሚያራግፈውን እያራገፈ የተለወጠ ጭንቅላትን መልሶ የጫነ ቂም ሳይቋጥር ከጌታቸው ረዳ ጋር በጦርነት ማዕከል እንደ ጌታቸው ረዳ ዶክተር አብይን ያንቋሸሸ ያሰደበ ሰው የለም በህዋት ታሪክ ውስጥ። ነገር ግን ጠቅላይ ሚኒስቴሩ ከጌታቸው ጋር ከስድብ በላይ በጄትና በታንክ ሲዋጋ ስለነበረ ጥሉ ከጌታቸው ፐርሰናል ማንነቱ ጋር ሳይሆን ጌታቸው ረዳ የተሸከመው አስተሳሰብ ነው ከጠቅላይ ሚኒስቴሩ ጋር ያዋጋው። ጌታቸው ረዳ ያንን የተሸከመውን አስተሳሰብ ትክክል አለመሆኑን ቆም ብሎ ሲረዳ አብሯቸው ሲጓዝ የነበረ አብሯቸው ሲሞት የነበረ ሰዎች በትክክለኛ የአመራር የመለወጥ አገር የመለወጥ ህዝብ የመለወጥ አብሮ መራመድ ሲያቅታቸው ለካ የተሳፈርኩት ባቡር አሮጌ ባቡር ነው፣ ወደ አዲሱ ባቡር መሸጋገር አለብኝ ብሎ ራሱን አሳመነ። ጠቅላይ ሚኒስቴሩም ከጌታቸው ረዳ ጋር የተዋጋው በአስተሳሰቡ ላው ላይ በተሸከመው አስተሳሰብ እንጂ ፐርሰናል ጌታቸው ረዳ የሚለው ሁማኒቲ ጋር ስላልነበረ የተማረ ጭንቅላት ስለሆነ ወደፊት መራመድ የሚችል ቆሞ የተቸከለ ድንጋይ ስላልሆነ ጌታቸው ከምላጭ ውጪ በ21ኛ ክፍለ ዘመን የሚያስብ ሰው በመሆኑ ሶሪ ሽቀላ ላይ ስላለው ነው በመሆኑ ትልቅ ድል ዶክተር አብይ ያገኘበት ነው። ታደሰ ወረደ ከቲፒኤልኤፍ ጋር ይቀጥላል። የሚቀጥለው ቲፒኤልኤፍ ስልጣን ላይ እስካለው በህይወት እስካለው ስልጣን ላይ መኖር አለብኝ፣ ከስልጣንም ከወረድኩ መኖር አልችልም የሚል ቡድን አለ። ሰጥቼ እንኳን እንኩ ምሩ ብልዬ ለትውልድ ባስተላልፍ በ27 ዓመት ላይ በኢትዮጵያ ህዝብ ላይ በትግራይ ህዝብ ላይ የሰራሁት ወንጀል ሰላማዊ ጉዞ ነፃነት ስለማይሰጠኝ እስካለው ድረስ ትግራይን ስልጣን በኔ እጅ መኖር አለበት፣ ካሌለው በህይወት መሰዋት አለብኝ የሚል አንድ የደመደመ ግሩፕ አለ ማለት ነው። ይሄ ግሩፕ ህይወቱን ማሳጅ ያደረገው በትግራይ ህዝብ ነው። አሁን ጦርነቱ ማዕከል ኦኬ ጌታቸው ረዳ ከጦርነት የተረፉትን ከጥይት በስተጀርባ ህይወታቸውን ያተረፈ አስኳል ሰው ዲፕሎማሲ ላይ ትልቅ ሮል የተጫወተ ነው። ይሄ ሰው ከመሃላቸው ወጣ ማለት ቲፒኤልኤፍ ባዶ ቀፎ እንደቀረ ነው የምቆጥረው። አሁን ጌታቸው ረዳ እዛ በነበረ ጊዜ የትግራይ ወጣቶች ከጌታቸው ረዳ ጋር ነው። አሁን ጌታቸው ረዳ የምስራቅ አፍሪካ የጠቅላይ ሚኒስቴሩ አማካሪ ሆኖ ቢሾምም ነገር ግን የትግራይ ፕሬዝዳንት ሆኖ ነው በተዘዋዋሪ ፌደራል መንግስት ላይ ያለውና እኔ ጌታቸው ረዳ ጥሩ ቦታ ነው የመጣው። ትግራይ ላይ ደግሞ መሰረተ ወጣት ስላለው ለትግራይ ለውጥ ለትግራይ መለወጥ ለዚህ ቆሞ ቀር ጭንቅላቶች በሱ ስም ለነገዱ የሚቀየርበት አጋጣሚም እድልም ነው ብዬ ነው ማስበው። ቴዲ የመጀመሪያ ተናጋሪ ስለሆንኩኝ የራሴን ሐሳብ ነው የተናገርኩት። ሁለተኛ ዙር ላይ ዲቤት ሐሳብ ካለ ደግሞ እጄ እመጣለሁ። እሺ ቴንክ ዩ መስፍኔ። ወደ ሁለተኛ ዙር ላይ ከዚህ በላይ ሰው ባይበዛ ደስ ይለኛል፣ ቶሎ እንዲደርሰንና አንዳንድ ነገሮችን እየተጠያየቀን ማውራት እንድንችል ማለት ነው። እያወራን ያለነው በአላያንስ ጉዳይና የፌደራል መንግስቱ ትግራይ ክልል ላይ ባደረገው ሹምሽር ነው። ሊሆን የሚችለውን ነገር እናያለን። የቲፒኤልኤፍ ባልተለመደ ሁኔታ
ከጀነራል ታደሰ ወረደ ጋር አብሮ ስለመስራት ተናግረዋል። መግለጫ አውጥተዋል። የፌዴራል መንግስትን ሸንቆጥ የሚያደርግ መግለጫ ነው ያወጡት። መጀመሪያ ለጌታቸው ረዳ የነፈጉትን አሁን ለጀነራል ታደሰ ለምን ከፈቱ? ጀነራል ታደሰ የሚፈልጉትና የሚሹት ሰው ስለሆነና ወደሚፈልጉት መንገድ የሚወስዳቸው አይነት ሰው ስለሆነ ነው ወይ? እሱን እናወራለን። ደስ ወደ አንተ ልምጣ። 8 ደቂቃ አለው ወንድሜ። እሰማለሁ። ከሳችሁንም አላቃችሁንም ከስር ሆናችሁ ደግሞ የምትሳደቡትንም የምታመሰግኑ ሁሉንም ሰላም ብያለሁ። መልካም እሁድ ይሁንላችሁ። ከቲክቶክ መንደር ጠፍቻለሁ። እንደው ምናልባት ኢትዮጵያ ነበርኩኝ ላለፉት 7 ኦልሞስት 8 ወር አካባቢ ገና ከተመለስኩ 2 ሳምንቴ ነው። በዚህ አጋጣሚ 8 ወር ኢትዮጵያ 8 ወር ኢትዮጵያ መቼም ይሄን እየሰማ ያለው ኢትዮጵያ በቃ ተቃጥላለች ነው። እኛ ደግሞ ለአንድ ወር ብለን ሄደን 8 ወር የምንቀመጥበት የደቡብም ብዙ ዞር ያለው አዲሱን ክልል ጨምረ እጅ ያለው አሁንም ግድ ሆኖብኝ እንጂ የመጣሁት አትሰለችም። ኢትዮጵያ አሁን እንደ ድሮ አይደለም። በተለይ አዲስ አበባ አካባቢ የምትንቀሳቀስ ከሆነ ምንም የተለየ ነገር የለም። ከዚህ በላይ አላወራም። ደሱ ኔትወርክ ይቆራርጣል መሰለኝ። እስኪ ኔትወርክን አስተካክለው። መጣሁ መለስ እስኪ ውጣና ድጋሚ ተመለስ። ኦኬ እሺ፣ እስከዛ ወደ መሐመድ እንሂድሽ። እሱ እስኪስተካከል ሙያችን ጤና ይስጥልን። ሁላችሁንም ሰላም ብያለሁኝ። ምናልባት ቀደም አላወቀኝም ነበር። 2 ነገሮች ናቸው እንዳታቀኝ ያደረገው። አንዱ ሎጎ ላይ ሚዩት አድርግልኝ። ሎጎ ላይ ያስቀመጥኩትን የኢትዮጵያ የጤና ባለሙያዎች በተመለከተ ነው። እንግዲህ እያንዳንዳችን ጤንነታችን ካልጠበቀ ሰላማዊ ህይወት ይኖረናል ብዬ አላምንም። እንደ አንድ የጤና ባለሙያዎች ችግር የሁላችንም ችግር ነው ብዬ ስለማምን ለነሱ ድምጽ መሆን አለብን ስንል የሚጠይቋቸውን ፍትሃዊ ጥያቄዎች በፍትሃዊ መንገድ የሚመለስላቸው እንዲሆን ሀገሪቱን የሚያስተዳድረው መንግስት የባለሙያዎችን ጥያቄ በአግባቡ አጢኖና ተመልክቶ የማያዳግም መልሶችን መስጠት አለበት ብዬ ስለማምን ለነሱ ድምጽ መሆን ነው። አንድም ቴዲ ቤት መግባቴ ካልቀረ አንዱ ዋናው የሀገሪቱ ቱባ እሴት የሚሆነው ጤና ስለሆነ ጤናው ላይ ደግሞ ሳይበሉ ሳይጠጡ የሰዎችን ህይወት ለመታደግ የሚመጡ ባለሙያዎች አሁን ላይ ለራሳችንም ሰስቴን ማድረግ አልቻልንም እያሉ ያለበት ሁኔታ አለ። አንዳንድ ሰዎች ደግሞ ይሄንን ጥያቄ ባልተገባ መልኩ ለጥጠው ከመንግስት ውጭ ያሉ ኃይሎች ባልተገባ መልኩ ነገሩን ጋልቫናይዝ እያደረጉ ስለሆነ ባለን ፕላትፎርም ሰላማዊ በሆነ መንገድ ችግሩ እንዲፈታ አድቮኬት ማድረግ አለብን ብዬ ለማሳሰብ ነው። ከዛ ወደ ቀጣዩ አጀንዳ ሲሄድ የትግራይ ጊዜያዊ አስተዳደር ላይ ያለው ለውጥ በተመለከተ እኔ ይበል የሚያሰኝ ነው ብዬ ነው መጀመሪያ የምፈልገው። ምክንያቱም ላለፉት 1 ዓመት 2 ዓመት ይመስለኛል ከጦርነቱ በኋላ ጀምሮ ባሉ ጊዜያች ስንነጋገር የነበረው ምንድነው በሁለቱ መካከል በጊዜያዊ አስተዳደሩና በህወሓት መካከል ያለው ውጥረት ነው። ያ ውጥረት በአንድ በኩል ከፌደራል መንግስት ጋር ካለው ችግር አንፃር፣ በሌላ በኩል ደግሞ ከሻዕቢያ መንግስት ጋር ባላቸው አላይመንት መሰረት የሀገር ስጋት የህዝብም ስጋት ናቸው ብለን ስለምናስብ በእውነትም የጊዜያዊ አስተዳደሩ ላይ ያለው ጌታቸው ረዳ ከሆነ እንደ ፓርቲ ህወሓትን ከጊዜያዊ አስተዳደር እንዳይሰራ ያደረገው የሱ ገለል ማለት ለህዝቡ መፍትሄ ያመጣለታል ብዬ ስለማስብ ለትግራይ ህዝብ ማለት ነው። ያንን ያልኩበት ዋና ምክንያት ምንድነው? ዳተኝነት ሲያሳይ የነበረው ዶክተር ደብረጽዮን አሁን በግልጽ ከአዲሱ ታደሰ ወረደ ጋር ሌተናል ጀነራል ታደሰ ወረደ ጋር አግሪመንት ሊፈጥር እንደሚችልና በሁለንተና የሆነ ድጋፍ እንደ ፓርቲ ሊያደርጉ እንደሚችሉ በዋናነት የትግራይ ህዝብን
በወራሪ ኃይል ስር ያለውን የትግራይ ህዝብ ማለት በሻዕቢያ ግዛት ስር ያሉ የትግራይ ህዝቦችን ፕላስ በጦርነቱ ሳቢያ ከትግራይ የወጡ ተወላጆችን መልሶ ወደ ሀገራቸው የማምጣትና ሪሴትል የማድረግ ስራውን እናግዛለን ብለው ስላሉ እኔ ከዚህ በላይ የምፈልገው ነገር የለም ቤዚካሊ እንደ ኢትዮጵያዊ ማለት ነው። ስለዚህ ይሄ በሰላማዊ መንገድ የሚሄድ ከሆነ ሌላ ሸፍጥ ከሌለው አመስግኜ ነው መጀመሪያ ያለብኝ ብዬ ነው የማስበው። ከዛ ባሻገር እነዚሁ ሰዎች ላለፉት 1 ዓመታት ይመስለኛል የጌታቸው ረዳን በተመለከተ በጊዜያዊ አስተዳደር ውስጥ ሆኖ ከፌደራል መንግስት ጋር ሳቦታጅ እየሰራ ያለ ግለሰብ ነው ብለው የሚሉ አካላቶች ዛሬ ላይ ጌታቸው የምስራቅ አፍሪካ የፖሊሲ አማካሪ አይ ቲንክ የፖለቲካ ጉዳዮች አማካሪ ሆኖ መሾሙ ደግሞ ባንዳነት ነው ብለው የሚሉ ሰዎች አይቻለሁ። እነዚህ ጸብ ያለሽ በዳቦ ሜንታሊቲ ያላቸው ናቸው። ለህዝቡ አይደሉም የሚያስቡት። የግል ኢጓቸውን የግል ፍላጎታቸውን ምን እንደሆነ የማናውቀው በልባቸው ነው የሚኖረው። ሲናገሩም ስለማንሰማቸው እነዚህን ይዘን መሄድ አለብን ብዬ አላምንም። ከዛ ይልቅ የማየው የጌታቸው ረዳ ከዛ ደም አፋሳሽ ጦርነት ወጥቶ ከዛ የፕሪቶሪያ ስምምነትን ዋናው ጋሻ ጃግሬ ሆኖ ስምምነቱ እንዲፈረም አድርጎ 2 ዓመት ጊዜያዊ አስተዳደሩን መርቶ ከዛ የተለያዩ ችግሮች ደርሰውበት ወይም ደግሞ ማነቆ ሆነውበት ያንን አልፎ የህይወት መስዋዕትነት በሚያስከፍለው ሁኔታ ወጥቶ የፌደራል መንግስት ስልጣን ውስጥ መጋራቱ እኔ የሚመስለኝ ፖለቲካል ሪኢንቴግሬሽን ስራው የጀመረ ነው ብዬ ነው የማስበው እንጂ ለጌታቸው የተለየ ውዴታ ስላለው አብይ አህመድ ወይም ደግሞ የፌደራል መንግስት ይሄ የጉርሻ ሰጥቶታል ብዬ አላምንም። it is political reintegration ነው ብዬ ነው የማስበው። አንዱም የፕሪቶሪያ ስምምነቱ አንዱ እንትን ትግራይን ሪኢንቴግሬት ማድረግ ነው። እንግዲህ ጌታቸው ረዳ ስልጣኑን ሲይዝ የብልጽግና አመራር ሆኖ አይደለም ስልጣኑ የተሰጠው። በብልጽግና ፓርቲ ውስጥ ገብቻለሁ ብሎ የተናገረው ኦፊሻል የሆነ የተናገረው ነገር የለም። ስቲል እሱ የትግራይ ህዝብን ጥያቄ አንግቦ የሚንቀሳቀስ አካል ነው። ስለዚህ ኦን ቢሃፍ ኦፍ የትግራይ ህዝብ ምንም እንኳን ያኛውን ለፖለቲካል ሶሉሽን ብሎ ምክትሉ ታደሰ ወረደን ስልጣን ሲይዝ ባይቃወምም እዚህኛው ቦታ ላይ ሙሉ በሙሉ ስልጣኑን ኦን ማድረጉና መቀበሉ እኔ የምወስደው ፖለቲካል ሪኢንቴግሬሽን እየሰራ ነው። ስለዚህ ትግራይን ከፌደራል መንግስቱ ጋር ባለፉት ዘመናት የነበረውን አመታት የነበሩትን መነጠል ሊያስተካክል የሚችል ቅርበትን ማቀራረብን እየፈጠረ ነው ብዬ ነው የማስበው። እኔ ፖዚቲቭሊ ነው ልወስደው የምፈልገው። ከዛ ውጭ ያለውን ጉዳይ ከሱ ነው መስማት የሚጠበቅብን። ምክንያቱም ሪሰንትሊ የፌደራል መንግስቱ ባደረገው ግምገማ ውስጥም ተሳትፏል። የ9 ወር ግምገማ በሚባለው ውስጥ የ100 ቀን እቅድ ምናምን በሚለው ውስጥ ገብቶ አይቼዋለሁኝ። ስለዚህ ያን ሲገባ ሲያስገቡትም ሲገባ ሌላ ነገር ነው ብዬ አላስብም። እኔ ኦን ቢሃፍ ኦፍ የትግራይ ህዝብ ገብቷል ብዬ ነው የማስበው። ስለዚህ በዚህ መልኩ ልወስደው ነው የምፈልገው። የአብይ አህመድ የተለየ የፖለቲካል ታክቲክ የሊደርሺፕ ብቃት ጥበብ ምናምን ብዬ አልወስደውም። ይሄ የአፈቀላጤዎችና ከኦቦ ለማ መገርሳ በላይ ወዶት አይደለም ፖዚሽን የሰጠው። ለማ መገርሳን ኪክአውት ያደረገ አመራር ለጌታቸው የተለየ ውዴታ ስላለው አምጥቶ አስቀምጠው ብዬ መውሰድ ስለማልፈልግ ማለት ነው። በዛ መልኩ መወሰድ አለበት። እዚህም የፓርቲው መግለጫ ላይ እያየሁ ነበረ። በዋናነት ፎከስ ያደረጉት በወራሪ ኃይሎች ቁጥጥር ስር የሚገኘው ህዝባችን እና ሉዓላዊ ግዛታችንን ነፃ ማውጣት፣ የተሰደደና የተፈናቀለ ህዝባችንን ወደ ቀየው እንዲመለስ ማድረግ፣ የክልሉን ሰላምና ጸጥታ ማስጠበቅና ክልሉን መልሶ የመገንባት ስራዎች በማፋጠን የትግራይ ህዝብ በመረጠው መንግስት የሚተዳደርበትን መንገድ ለማመቻቸት ተደጋግፈው ለማሳካት ዝግጁ መሆናችንን እናሳውቃለን ነው ያለው። ይሄንን ፖዚቲቭሊ ወስደን መሄድ አለብን። ከዛ ውጪ ምናልባት ደቂቃ ካለኝ ሊሄድበት የምፈልገው ምንድነው ወራሪዎች ሲሉ ግን ወራሪዎች የሻዕቢያ መንግስት ነው የሚወስደው። ምክንያቱም ወደ እነሱ ምዕራብ ትግራይ ያሉ የሚጠሩትን አካባቢ እንደ ወራሪ ነው የሚቆጥሯቸው፣ ወረውናል ነው የሚሉት። እነሱን አይመለከትም። እኔ አንደርስታንድ የማደርገው ይሄንን ከሻዕቢያ ጋር ተያይዞ ያለውን ነው እንጂ ይሄኛውን የምዕራብ ትግራይ ነው ብዬ አልወስድም። ምናልባት ዝርዝር ሀሳብ አልተቀመጠም። ያንተም ጥያቄ ቫሊድ ነው የሚሆነው እንደነሱ ፖለቲካል አይዲዮሎጂ አንፃር። አሁን ላይ የአማራ ኃይሎች ምንም እንኳን የአማራ ፋኖ የሚባለው አይደለም ኮንትሮል ያደረገው የተከዜ ዘብ የሚባል በብልጽግና ሰፖርት ያለው ነው ብዬ ነው የምወስደውና ከብልጽግና ጋር የሚደራደሩ ከሆነ ወራሪ ብለው መጥራት አለባቸው ብዬ አላምንም። ወራሪ ሊሉ የሚችሉት የአማራ ኃይሎችን ነው ሊሆን የሚችለውና ይሄኛው ወራሪ ብለው ሲያስቀምጡ ግልጽ ነው አንደርስታንድ ማድረገው የሻዕቢያ መንግስትን
በሻዕቢያ መንግስት ስር ያሉ የመታወቂያ ተሰርቶ የትምህርት ካሪኩለም ተሰርቶ በጉልበት የተያዙ ቦታዎች አሉ ተብሎ ስለሚታሰብ ማለት ነው። ይሄን ነው አንድ የወሰድኩት። በቀጣይ እመጣለሁ። ቴንክ ዩ። አንዳንዶቻችሁን እያየሁ ነው። የጎረቤት ሀገር ነዋሪዎች ቴዲ እኛን ትጠላላለህ ምናምን ትሉኛላችሁ። እናንተ ሀገሬን ትወዳላችሁ? ትወጃለሽ? ሀገሬን ትወዳለህ? ኢትዮጵያውያን ትወዳለህ? ከወደድክ እወድሃለሁ፣ ካልወደድክ ግን አንተ ምን ስለሆንክ ነው አንድ ኢንች ምራመድልህ? ሀገሬን ትወዳላችሁ? ኢትዮጵያን ትወዳላችሁ? መልሱልኝና የዛን ጊዜ የኔ ምላሽ ትሰማላችሁ ለማለት ያህል ነው። እሺ እንደው ደርሶ አንተ የተለየ ፕሪቪሌጅ ስላለ ተሽቆጥቁጭ አንተን የምወድበት መንበርከክ አትወድም? የኔ የከፋው ነው እንደዛ እኮ ነው። እሺ ደስ ወደ አንተ ነበር። አሁን ተስተካክሏል። ትሄዳ አሁን ተስተካክሏል። ያ ከቤት ወጣ ብዬ ስላለው ምናልባት ችግር ካለ ጊዜ ከምሻማ ብታስቆመኝ ጥሩ ነው። መሀል ላይ የሚቋረጥ ከሆነ ቅድም ስለተቋረጠ ቶሎ ወደ ሀሳቦች ልግባና ጀነራል ታደሰ ወረደ መሾምን በሚመለከት እኔ የተለየ ነገር አላይም። እንዳውም ከጌታቸው ረዳ ሹመት የመጀመሪያው ሹመት ይልቅ የአሁኑ የጀነራል ታደሰ ወረደ ሹመት የተከናወነበት አካሄድ ህገ መንግስታዊ ነው። ቅድም ከኔ ቀደም ያለ ወዳጀ እንዳወራው ትግራይ ከ2 ዓመት በፊት ካለችበት ቦታ የተሻለ ለፌዴራል መንግስት የቀረበችበት ሁኔታ ነው የምታየኝ። ጠቅላይ ሚኒስትሩ ባዘጋጁት ፕሮግራም በጠቅላይ ሚኒስትሩ አስፈራሚነት ፈርሞ ነው ስልጣን የተቀበለው። ከዛ በኋላም ሄዶ ስልጣን ኮንሶሊዴት ያደረገበት መንገድም እኔ ጥሩ ይመስለኛል። በተለይ ጸጥታ ዘርፎችን በራሱ ስር ማድረግ ጌታቸው ጊዜ አስቸጋሪ ፈተና የነበረበት ነው። አሁን በራሱ ስር ነው ያደረገው። ምክትሎችን በሰበቡ ያስቀመጡትን አባሯል። እንግዲህ ከዚህ በኋላ በተስማማው መሰረት ይሰራል ብለን ነው የምንጠብቀው። እንደው በቅንነት ዝም ብሎ ላስብ ለሚል ሰው የጠቅላይ ሚኒስትሩንም አሸናፊነት ለመካድ እውነት በጣም ከባድ ይመስለኛል። እኔ መቼም ጌታቸው ረዳን አቅልሎ ማየት የሚቻል ዝም ብሎ ፖለቲከኛ ነው ብዬ አላምንም። ፕሪቶሪያ ስምምነት ሲፈረም መሪ ሆኖ የፈረመ ግለሰብ ነው። ምናልባትም በህወሓት ውስጥ ብቸኛ አንደበት አፍ ምልክትም ነው፣ የትግሉ ምልክት ነው ባይዘው የነበረውና ትልቅም ፈተና የነበረ ጠቅላይ ሚኒስትሩን በተለይ ፕሮፓጋንዳ ላይ ጉዳት በማድረስ ተቀዳሚ ሰው የነበረ ነው። የፓርቲው ምክትል ፕሬዝዳንት ነው። የክልሉን የመራ ነው። በዓለም ደረጃ ቲፒኤልኤፍ ሲባል ከሚታወቁት አንደኛው እሱ ነው። ዛሬ ያ ትልቅ ፖለቲከኛ ጠቅላይ ሚኒስትሩ ጋር አብሮ ይሰራል እና ይሄንን ዝም ብሎ አቅልሎ ማየት ዝም ብሎ መዋሸት ይመስለኛል። ማለት ዝም ብሎ በቃ ምኞት ይመስለኛል። በቃ እንደዛ ባይሆን ጠቅላይ ሚኒስትሩ ምንቁ አሉ ብዙዎች እንደዚያ እኔ አይመስለኝም። እንደው አልጠቀማችሁም፣ እስከዛሬ የተጠቀመ የለም በዛ መልኩ ስደተኛና ተንከራታች ሆኖ ነው ያገኘናቸው። ጠቅላይ ሚኒስትሩ ግን ጊዜ በተገኘ ቁጥር ተቀናቃኞቻቸውን ግንባር ቀደሙን ነው በጎናቸው እያሰለፉ ያሉት ነው። እኔ የሚቀጥለው ከዓመት በኋላ ታደሰ ወረደ ከዚህ የተለየ ነገር ያደርጋል ብዬ አላምንም። ምናልባት የቲፒኤልኤፍ ክንፍ የፍንካቸው የደብረጽዮን ቡድን ከህግደፍ ጋር ከሰራ ችግር ሊፈጥር ይችል ይሆናል። ግን ደግሞ በጣም የደከመ ቡድን ነው፣ በጣም የወረደ ቡድን ነው የሚሆነው። ገቾ ሲመጣ እኔ ምልክቱ ከዛ በላይ ነው። ዝም ብሎ ፖዚሽኑን ብቻ አይደለም ማየው፣ ትርጉሙም በጣም በጣም የላቀ ነው። ከዚህ በላይ ማለት አልፈልግም። ትልቅ ስኬት ተገኝቷል፣ ትልቅ ድል ተገኝቷል። ምናልባትም በሌላው በተቃራኒ ደግሞ ትልቅ የሞራል ድቀት፣ ተስፋ መቁረጥ የመጣበት ነው። ጌታቸው በተቃራኒም ሆኖ ከባድ ሰው ነው የነበረው። አሁን ደግሞ መቼም ከባዱን ሰው ከራስ ጎን ስታሰልፍ፣ ትልቅን ሰው ከራስ ጎን ስታሰልፍ ይሄን አቅልሎ የሚያይ ካለ ሞኝ ነው፣ በቃ ሞኝ ነው። እኔ ከዛ ላይ ሌላ ምንም ልል አልችልም። ይልቁንም እንደውም ኢንትረስቲንግ ነገሩ ይሄ የተኛው ፋኖ እንደሆነ አሁን ለማወቅ በጣም አስቸጋሪ ነው። ይሄ ብትንትኑ የወጣው ፋኖ ነኝ ብሎ ራሱን የሚጠራው ከወንድሙ ጋር ለመነጋገር በጣም ከብዶት
ሰሞኑን እንዳየነው የሚገድል ግን ደግሞ ከገዳይ ጋር ለመሰለፍ በቃ አፕታይት ያለው እኔ በጣም እንደው በዚህ ውስጥ ልትሰሙ ካላችሁ በእውነት ኢትዮጵያ ከገጠማት መሳሪያ ይዞ ዘጥ ከሚል ቡድን እንደዚህ የተዋረደ ነው አይቻላል። ከእስክንድር ጋር ለመስራት ተራራ ሆኖበት፣ ከአማራ ብልጽግና ጋር ለመስራት ሸለቆ ሆኖበት፣ ከጌታቸው አሰፋ ጋር ለመስራት የሚያለከልክ፣ ከህግደፍ ጋር ለመስራት የሚንበረከክ ለማሰብ ሞክሬ ምን እንደመጣልኝ ታውቃለህ? እነዚህ ሰዎች የራሳቸው አይደሉም። ፋኖ የራሱ አይደለም ብዬ ነው። ፋኖ ነኝ ብሎ የሚመጣ ሰው የራሱ አይደለም። ዝም ብሎ የሽማግሌ መጫወቻ የህግደፍ መጫወቻ ስለሆነ ነው እንጂ የራሱ ቢሆን ኖሮ ከጎንደሬ ጋር ተጋጭተህ እንዴት ነው ፋኖ ነኝ የምትለው? ወልቃይትን ከዛ በላይ ይቅርብኝ። ይሄ ኃይል በቅርብ ጊዜ የአንድነት ዘመቻ የሚል ተጀምሮ ስንት ቀን ነው ያለውን? የአንድነት ዘመቻቸው ለካ የመበላለት ዘመቻቸው፣ እርስ በርስ የመሞቻ ዘመቻቸው፣ እርስ በርስ የመፈነካከቻ ዘመቻቸው። መግለጫ ሲያወጡ እንኳን ርኅራኄ የላቸው። ኢቨን ሸኔ እንኳን በዚህ አንጻር እኮ የተሻለ እኮ ነው። ሸኔ ከመንግስት ጋር ሰላም ድርድር ፈጥሮ ስልጣን ወስዶ እንኳን በዛ ልክ እኮ አይሰዳድም። በዛ ልክ እኮ አይገዳደሉም እርስ በርሳቸው። ቲፒኤልኤፍ እኮ ጌታቸው መሀልና ደብረጽዮን መሀል የተፈጠረው ክፍተት አልተገዳደሉም እኮ። መጨረሻ አካባቢ ወደዛ የሚሄድ ቢመስልም ግን አንዱ ስልጣን በመልቀቅ ተጠናቋል። በሰላም ተጠናቋል። አትሊስት አሁን እስካለን ድረስ ማለት ነው። ይሄ ኃይል ግን ሰሞኑን አሁንም እየተጠጋጉ ነው። እኔ በጣም ነው የሚከታተለው እዛ አካባቢ ያለው መረጃ። በሰላም ናና ተደራደር ሲባል የምናባ ድርድር ይላል። ሰጥተህ ተቀበል ሲባል የምን መስጠት የምን መቀበል ነው ይላል። ሰማይ መቀመጫዬ ነው ምድርም መርገጫዬ ነው ይላል። አንደኛ ነኝ አሸናፊ ነኝ 4 ኪሎ ቤቴ መንገዱ ጨርቅ ነው ይላል። እሺ ቀጥልና በቃ ተብሎ ሲባል ደግሞ የ2 ዓመት ሙሉ እያፈገፈገ ይኖራል። ካለበት አንድ ስንዝር ወደፊት ሳይመጣ፣ አንድ ከተማ ነፃ ሳያወጣ፣ አንድ ግንባር ነፃ ሳያወጣ፣ ወለጋ ተገደለ ብሎ ተደራጅቶ ጎጃም ውስጥ የሚገድል መምህር የሚገድል ተማሪ የሚገድል ሐኪም የሚገድል አልፎ የትግሉን አጋር መሪ የሚገድል ገሎ የሚፎክር ከዛ በኋላ ሄዶ ለህወሓት ጀነራል የሚገዛ ከዚህ በላይ ወራዳ ቡድን እኔ ባለም ላይ ይኖራል ብያለሁ። ለዚህም ነው ድል የሌለው የአንድነት ዘመቻችሁ እንኳን አንድ ሊያረጋችሁ አንድ እንዳይተርፍ አድርጎ እየመታችሁ ነው። እኔ ተማሩ ቲፒኤልኤፍን አይታችሁ ተማሩ። ጌታቸው ዛሬ ያለበትን ቦታ አይታችሁ ተማሩ። መቼም ከነሱ በላይ ስማርት ነን፣ ከነሱ በላይ የድርድር አቅም አለን፣ የፖለቲካ ትንተና አቅም አለን፣ የኃይል ትንተና አቅም አለን። አትሉም ላይ ምናልባት በዚህ ሰዓት ስላለቀ ህግደፎች ናቸው የሚጫወቱት። ህግደፍ ደግሞ ደግፎና ተጫውቶ ለ4 ኪሎ በቃ አንድም ኃይል የለም። ትልቁ ስልጣን 4 ኪሎ ነው ያለው። 4 ኪሎ መምጣት አጭሩ መንገድ በድርድር በሰላም ሰጥቶ መቀበል ብቻ ነው። ሌላ ሁሉ ከ4 ኪሎ የመራቂያ መንገድ ነው። በቅርቡ ደግሞ ሌሎች እነሱ የድል ዜና ብለው የሚያመጡትን ማን ገደለ የሚለውን ለመዘገብ ዝግጁ ነን። ከልብ አመሰግናለሁ ስለሰጠኝ ጊዜ። ቴንክ ዩ ደሱ። እሺ ኢሳያስ ፋሚሊ ሚዩት ነህ። ኦኬ አመሰግናለሁ ቴዳ። መቼም እዚህ ቤት መግባት መታደል ነው። ቴዲ ማለት ከቲክቶክ መንደር እንግዲህ ነምበር 1 ብዬ የማስቀምጥ ልጅ ነህ። እጅግ አዋቂም በጣም የተረጋጋ ልጅ ነህ እና እዚህ ስንወያይ እንደ ትልቅ ሚዲያ ነው የማስበው እና ስለተሰጠኝ እድል አመሰግናለሁ። በአነሳው ነጥቦች ትንሽ ነገር ማለት እፈልጋለሁ። አቶ የጀነራል ታደሰ ወረደ ሹመት በተመለከተ በእኔ ግምት ልክ ነው ብዬ ነው የማምነው። እንደ ፌዴራል መንግስት እንኳን ፍላጎት ባይሆንም
የፌዴራል መንግስት ፍላጎት ወይ ብልጽግና ፍላጎትም ባይሆን ትክክለኛ እርምጃ ነው ብዬ ነው የማስበው። ምክንያቱም የትግራይ ልጆች መካከል ሊደረግ የነበረው የደም መፋሰስ በሁለት ጎራ ተከፍሎ ወደ ሌላ ግጭት ሊገቡ የነበሩን ለጊዜም ቢሆን ይገታል የሚል ግምት አለኝ። ያው እንደምናውቀው ጀነራል ታደሰ የሆነ ጊዜ አቶ መለስ ዜናዊ የተናገሩት ነገር አለ። አቶ ኩማ ደመቅሳን የሆነ ህዋት ለሁለት በተከፈለ ጊዜ አቶ ኩማ ደመቅሳ ወደዛ ግሩፕም ይመስላሉ፣ ወደ እነመለስ ግሩፕም ይመስላሉ። መጨረሻ እየተጠባበቁ ነበሩና መጨረሻ ላይ አቶ መለስ ግምገማ ላይ አቶ ኩማ ደመቅሳ መሀል ሰፋሪ ነበሩ አለ። ጀነራል ታደሰም የመሀል ሰፋሪ ነበሩ ብዬ ነው የማስበው። ወደ አቶ ጌታቸውም ያመዝናሉ፣ ደብረጽዮንንም አይዞ ይላሉ፣ መሀል የነበሩ ናቸው። አሁን ግን ወደ ትክክለኛ መንገድ የመጡ ይመስለኛል። ህዝቡ ያለው እንግዲህ አቶ ጌታቸውን ሲቃወሙ የነበሩት ሁለት ዓላማ ያላቸው ሰዎች ነበሩ። አንድ ምንም ቢሆን ተከፍሎ የተፈለገ ዋጋ ወጥቶበት የፌዴራል መንግስቱ መፍረስ አለበት። ሁለተኛ አማራጭ ምንም ነገር ተደርጎ ትግራይ ሀገር መሆን አለባት የሚሉ ግምትና ፍላጎት ያላቸው ሰዎች ደብረጽዮን ሲደግፉ የነበሩ ናቸው ብዬ ነው የማስበው። አሁን ግን ለጀብ አድርጓል ይሄን ነገር። ስልጣኑ ወደ አቶ ጀነራል ታደሰ መምጣቱ ለደብረጽዮንም ትልቅ እንቅፋት ነው። ትልቅ እንቅፋት። አሁን ግጭቱ የሚሆነው ደብረጽዮን ወደ ስልጣን መምጣት ነበር። አሁን በምንም መልኩ ሊመጣ አይችልም። እመጣለሁ ብሎ ባያስብም ከአቶ ጀነራሉ ጋር ነው የሚጋጨው። ፓወር ያለው ጀነራሉ እጅ ነው። ፓወር አለውም ብለው የታጠቀ ኃይልን የሚመሩ እርሳቸው ናቸው። ስለዚህ ትክክለኛ እርምጃ ነው ብዬ ነው የማስበው ምንም ቢሆን። አሁን እንግዲህ ሌላው ለነፋኖና ለሻዕቢያም ይሄ ትልቅ መርዶ ነበር። ጦርነት ይነሳል የሚል ግምት ነበራቸው። ጦርነት ከተነሳ እነ ሻዕቢያም ተጠቅሞ ፋኖም ይህችን አጋጣሚ ተጠቅሞ ወደ 4 ኪሎ የሚመጡበት መንገድ ከህዋቶች ጋር ይነሳል ብሎ ያሰቡት ነበር። አሁን ረጀብ ብለዋል። ይሄ መገለጫው ምንድን ነው ካላችሁ ጀነራል ታደሰ ባለፈው የተናገሩት ነበረ። ካቢኔያቸውን ሰብስበው አሁን ያለን ጊዜ አጭር ናት፣ በፕሪቶሪያ ህግ መሰረት መስራት አለበት፣ ሁሉም ካቢኔ ትኩረት አድርጎ መስራት አለበት ይሄ ነው ብሎ በግልጽ ተናግሯል። ይሄ ምንድን ነው የሚያሳየን? ያም ሆነ አንተ ስልጣን እጃቸው ላይ ከተሰጠ ክልሉን አስተዳደር ከተባሉ ምን እንደሚፈልጉ ከዚህ በላይ ምንም ሊያመጡ አይችሉም እና አሁን ይጠቀሙበታል የሚል ግምት አለኝ እና ትክክለኛ እርምጃ ነው። ለፌዴራል መንግስቱ እፎይታ የሚሰጥ ነው። ለሻዕቢያና ለፋኖ ግን መርዶ ነበር፣ ትልቅ መርዶ። ይሄ እንደዛ ነው የማስበው። ሌላ በሻዕቢያና ፋኖ እንዲሁም ሻዕቢያ ፋኖ ቲፒኤልኤፍ መካከል ያለው ጥምረት ብለን የምናስበው እኔ በእኔ ግምት ለጊዜው ቲፒኤልኤፍ ገርሸሽ ብናደርግ ጥሩ ነው። ለጊዜው የተለያዩ አንዳንድ እነ ኬሪያ ምናምን የሚያወሩት ነገሮች አሉ። ከዋናው ጀነራል ታደሰ አፍ እስከምንሰማ ድረስ ለጊዜው ብናይ መልካም ነው። የፋኖ እና ሻዕቢያ ግን የጋለሞታ ትዳር የምንለው ወይ ቄስ ያልቀደሰው ወይ ማዘጋጃ ያልፈረመበት ተጋብተዋል፣ ጀምረዋል። ቆዩ እኮ ይህን ነገር ከጀመሩት። ፋኖን የሚያስታጥቀው ሻዕቢያ መሆኑ ግልጽ ነው። የፌዴራል መንግስትም ይሄም ያውቀዋል። ያ ግን የትም ሊያደርሳቸው አይችሉም። እንደ አጋዥ ሲያስቡት የነበረው ቲፒኤልኤፍን ነው። አሁን ብዙ ጊዜ አይታችሁ ከሆነ ጦርነት እንዲነሳ ነበር የሚፈልጉት። እርስ በርስ አላይንስ ሲፈጥሩ ምን አይነት አላይንስ ነው? አንዳንዶቹ ምንድን ነው የሚሉ ሰሜናዊያን ይላሉ። እንግዲያው ሰሜቲክ አንድ ላይ ተሰብስቦ ሻዕቢያ፣ ፋኖ፣ ቲፒኤልኤፍ ተሰብስቦ ኩሸቲክን ነው ደቡቡን ነው ለማንበርከክ የሚመጣው? አፋሩን ነው? ሶማሌውን ነው? ኦሮሞውን ነው?
እነዚህ ሰሜቲክ ተብሎ የሚጠሩት ኃይሎች አንድ ላይ ተሰብስቦ ሌላውን ለማንበርከክ የሚደረገው ጥረት የትም ሊደርስ አይችልም። ዝም ብሎ የሚያይ አይኖርም። የኢትዮጵያ ሕዝብም ዝም ብሎ የሚያይ አይመስለኝም። ስለዚህ ይሄ በዛ መታየት አለበት እና ሌላ በምን መልኩ ነው ሻዕቢያ ከኢሳያስ አፈወርቅ ጋር የሚሰራው? ኢሳያስ አፈወርቅ ለአማራ ሕዝብ ያለውን ክብር ታውቃላችሁ። እዚህ ውስጥ መናገር እንኳን ባይፈልግ ከአማራ ሕዝብ ጋር አይደለም መስራት አብሮ መለመን አይቻልም ብሎ ከተናገረው ጋር ጥምረት ፈጥሮ አሽከሮ ነው ለነሱ አህያ የጭነት አህያ ሆኖ ኢትዮጵያን ለማፍረስ የሚመጡ ከሆነ የአማራ ሕዝብም ይሄን ያህል አይቀበልም። ፋኖን ዞር ብሎ የሚያጠፋው የአማራ ሕዝብ ይሆናል ማለት ነው እንደዛ ከሆነ። ስለዚህ ያ ጥምረት የትም የማይደርስ ነውና ለዛ ነው ያልተቀደሰ ጋብቻ የምለው። ስለዚህ አመሰግናለሁ። ስዩሜያችን ይሰማል? ይሄ ነገር ኦኬ፣ አሁን ይታያል። ሰላም ቴዲያችን እንዴት ነህ? ሰላም ነው። አንዳንዴ መርህ የሚባል የምትናገሩትን ከላይ የተናገራችሁት እስከታች እስከምትወርዱ አትርሱት። 8 ደቂቃ ውስጥ ከረሳ የሚጋጭ ነገር ጌታቸው ረዳ ስለ አብይ አህመድ የተናገራቸው ነገሮች ሁሉ ሰምተህ ወረ ተስማሙ ጥሩ ነገር ነው ብለህ ትናንትና ስለ አማራ ይሄ ተባለ ነበርና አሁን ቢስማሙ እንዲህ ይጋጫል። ምንድን ነው የሚጋጨው? እዛ ጋር ካልተጋጨብህ እዚህ ጋር ይጋጭብህ። መርህ የሚባል ነገር ይኖራችሁ። ፈርስት ጌታቸው ረዳ ናው እኔ ሹመት ወይ ስርግማን እርካብና መንበር ብዬ የተናገራቸው ነው የመጣብኝ የመጀመሪያው። and then ተቀብሎት ይሆን እንዴ እርግጠኛ አልነበርኩም። እና he was not my hero, he was not ህወሓት ውስጥ የሰራ ነው no matter how much he's smart ዶክተር ፕሮፌሰር ምናምን I don't care። ያ ጭንቅላትህ ለሚጠቅም ለአገር በሚጠቅም ነገር እስካልተጠቀምክበት እኔ በማምንበት it's nothing for me። ባሉ ዲግሪ ለሌላቸው ሰዎች ትልቅ ነገር ሊሆን ይችላል። ህወሓት አገልጋይ ነበረ፣ እስከ ሚኒስቴር የደረሰ ሰው ነው። አሁንም ጦር ሜዳ ገባ። ግን he was once a Tigray hero because he was the face during the war and ከዛ በኋላ ሶ ከዛ የሆነ ጽሁፍ ልጻፍ ብዬ ጀመርኩ። once Tigray hero became አብይ ቢች ብዬ ጀመርኩና አይ ቃሉ ሰው ላይ ወደው ይችላል ብዬ ተውኩት። ምክንያቱም የኛ ሰው ሐቅን ስትናገር አይወድም። and intellectual ደግሞ dishonesty በጣም የሰፋበት ሀገር ነው። ከዛ አይ ቅርብኝ ይሄ ነገር አንዳንድ ሰዎች ጽሁፉን ጽፌዋለሁ ግን ላኩላቸው ለተወሰኑ ሰዎች። አሁን ምንድነው መሰለ አብይም እሱን እየተከተለ የሚነሳበት ነገር ቢኖር ራሱ የተናገራቸው ናቸው። ጌታቸው የሚያስተዳድረው በማደናገር ነው። ከሰባተኛ ክፍል ተነስቶ ዶክተር ነኝ ካለ ምንም ነገር ለማድረግ ድፍረት አለው። ከናዳነች አበቤ አንድ አስተዳደር ውስጥ መሆኔን አሁን ወደ ኋላ ስመለስ ይቆጨኛል። አብይ አምባገነን ነው። በትግራይ ህዝብ ላይ ጄኖሳይድ ፈጽሟል። ትግራይን ለ2 ዓመት ኢንሰርክል አድርጎ ቤዚክ ኤሌክትሪሲቲ የተለያዩ ነገሮች ሁሉ ከት አድርጎ ሰብአዊና ዲሞክራሲ መብቱን ጥሶበት ከፍተኛ የሆነ ዋጋ አስከፍሎታል። ሴቶች ተደፍረዋል ሲል የነበረ ሰው ኦኬ ጊዜያዊ አስተዳዳሪ ሆነ በሁለቱ ተደራድረህ የነበረው ነገር ለማስተካከል ስምምነት ማድረግ አንድ ነገር ነው። አማራ ክልል ጦርነት እያለ የትግራይ ዳር ባልደረሰበት ፍትህ ባልተሰፈነበት ኦሮሚያ ጦርነት ባለበት የፖለቲካ ድንክ ይመራዋል ያልከው ስርዓት እንዳለ ባለበት ሁኔታ አማካሪ ሆነ የምትመጣው ምን ለመሆን ነው? ይህ ክህደት ነው። ትልቅ ክህደት ነው።
እሱ ፕሮባብሊ በዓለም አቀፍ መስሪያ ቤት ለመቀጠር የአብይ አህመድ ያው የመንግስት ድጋፍ የሚያስፈልጋቸው ስላሉ እነዛ ለማግኘት ከሆነ ለግል ጥቅሙ ነው ማለት ነው። ያ ከሆነ ግን የዛሬ 2023 ላይ ምን ብሏል? ያመፀ ህዝብን ለመምራት እድሉ በማግኘቴ እድለኛ ነኝ ሲል ነበር። አብይ እኮ አለው ቴዲ ሪዮት ባትወጡ ሁሉ አይፈጠርም ነበረ ሲለው ለኛ እኮ መኪና ነበር፣ ወንበር ነበር። ለትግራይ ህዝብ ግን ምን ይጠቅም ነበረ? ኦሮሞ ምን አገኘ? አማራው ምን አገኘ? ሌላው ምን አገኘ? ጦርነት ነው። ባለስልጣን ላይ ያሉት አብይ ሰጠ አብይ ነሳ ነው የሚሉት። የምግብ ሜኑዋቸው ሳይቀር የሚመርጥላቸው አብይ ነው። አሁን ቁርስ ምን እንደበላ አብይ ነው የመረጠለት። ምን ሰጥቶት እንደሆነ ራሱ ይወቅ። እርካብና ወንበርን አስታውስ ጌቾ፣ እንዳትበላ ብዙ የተበላሉ። ኢንጂነር ስመኘውን እኮ የሚያደርገው ነገር አድርጎ መጥቶ ዲሲ ከመጣ በኋላ አንድ ኢንጂነር ስመኘው የሚባል ሰውዬ እኮ ነው ያለን አብይ። ፕሬዝዳንት ሆና ያገለገለች ሴት ከደርግ ጀምራ በኢህአዴግ አገልግላ እሱ ጋር የደረሰችው ሳህለወርቅ ያኔ ጦርነት ይቅር ስትል ስለነበረ የምስክር ወረቀት እንኳን ሊሰጣት አልፈለገም። 40 ዓመት አገልግላ አምባገነን ስርዓቶችን ቢሆኑ መሸኘት ሳይፈልግ እሷም በማህሙድ አህመድ ዘፈን ምንድነው መልሴ ዝምታ ነው መልሴ ብላ ወጣችና ጌቾ የተለየ ነገር ይገጥሟል የሚል አመለካከት የለኝም። ግን ታደሰ ወረደ መጣ። ታደሰ ወረደ ማን ነው? የጌታቸው ምክትል የነበረ የደህንነት መዋቅሩ ሲቆጣጠር የነበረ እስከ ኤርፖርት ሄዶ ሲያሳድደው የነበረ ማተብ በየመስሪያ ቤቱ እየሄደ ሲለቅም የነበረ። ምንም ለውጥ አይመጣም ቴዲ። ይሄ ደግሞ የተደረገው በፕሪቶሪያ ስምምነት አይደለም። ኦልሬዲ ምን ሰነድ ብለው እኮ ቃል ኪዳን ብሎ እኮ ፈርሟል። ቃል ኪዳን ብሎ ፈርሟል ታደሰ ወረደ። ያ ማለት ምንድነው? ባይ ዲፎልት ያኛው አልተነሳም። ህወሓት ደግሞ ተፈራራሚ አይደለም። በዚህ ህወሓት እኔ ነኝ የላኩልህ ሾምክ ይላል። አብይ አህመድ ኖን የራሴ ነኝ የሾምኩት ባይ ነው። ለምን በኢሜል ምረጡ ለምን አለ? በፕሪቶሪያ ስምምነት ከሆነ ሁለቱም ተስማምተው ያደርጉታል ነው እንጂ ዩኒላተራል በሆነ ሁኔታ አንዱ አካል ብቻ ይወስናል አይልም። አብይ ግን በኢሜል ምረጡ አለ። መጨረሻ ታደሰ ወረደን አመጣ። ህወሓት የሚል ስም አንድም ጊዜ አላነሱም። አብይ የመረጠበት መንገድ የሾመበት መንገድ ኢትዮጵያ ውስጥ ደግሞ ዋን ማን ሩል እንዳለ ደግሞ ያረጋገጠ ነው። ዩኒታሪ ሲስተም ኦፍ ገቨርንመንት እንዳለ አብይ አህመድ አድራጊ ፈጣሪ መሆኑን በግልጽ ያመላከተ ነው። የትግራይ ችግር አሁንም አይፈታም። ጌታቸው ወርዶ ታደሰ ወረደ ምክትሉ ስለመጣ የሚቀየር ነገር የለም። ይሄ ከተወሰነ በኋላ ተፈራርሞ ከሄደ በኋላ ወዳው the next day the federal government ቁጭ ብሎ መግለጫ ነው ያወጣው። ህወሓትም መግለጫ ነው ያወጣው። አሁን እየተጠዛጠዙ ነው። የሚመጣ ምንም ለውጥ የለም። የሚቀጥል ነው። ፕሮባብሊ ጌታቸው ዛዲቅ አብርሃ ባለፈ ሲናገር ነበር የራያ ህዝብ ጥያቄ ብሎ ሊመጣ ይችላል። ኦር ራዩማ ከሚሉ ደግሞ ሊቀላቀል ይችላል። የራሱ ጥቅም ለማስጠበቅ ሊሄድ ይችላል። ነገር ግን ቴዲ የፈለገ ሁለቱ ቢስማሙ ትናንትና ቴሮሪስት ሲባል የነበረ ሰውዬ አብይ አህመድ ደግሞ ጄኖሳይደር ሲል የነበሩ ሰዎች ሲስማሙ ስልጣን ነው የሚቀርብልህ? ወንጀለኛ መጠየቅ አለበት ወይ ስልጣን ነው ሊቀርብለት የሚገባው? ጌታቸው ረዳ ወንጀል ከሰራ ይሄ ሁሉ ጦርነት ውስጥ ህዝብን ከማገደ ስማ ማየት የተሳናቸው አሉ፣ አካላቸው ያጡ አሉ፣ የሞቱ ሰዎች አሉ፣ የተደፈሩ ሴቶች አሉ። ቢሊየንስ ኤንድ ቢሊየንስ ኦፍ ዶላር የወጣበት ጦርነት ነው የተደረገው። ችግሩ ግን ምን መሰለህ ቴዲ፣ አፍተር ኦል ቃላቶች ጭምር አቢዩዝ አደረጉብን። ለምሳሌ ጄኖሳይድ፣ አምባገነን፣ ዲክታተር የሚለው ሌላው አሸባሪ የሚለው ቃል በራሱ አቢዩዝ ተደርጓል። አመሰግናለሁ ቴዲ። መጣ ነው። ቴንክ ዩ ስዩሜ። ይሄ ውይይት በተለይ ለምታደምጡ
በተለይ ወጣቶች ቅድም እንደነገርኳችሁ እኔ ከብሔር ፖለቲከኞች ጋር አትላተሙ፣ ብሔር ፖለቲከኞችን አታንቋሹ፣ አትሳደቡ። አንዳንድ ኢትዮጵያዊን ስታይልን ኃይሎች ነን የሚሉ የኢትዮጵያዊን ስታይል መሆናቸውን ለማሳየት የመጀመሪያው እንትን ብሔሮችን መሳደብ ይመስላቸዋል። እነዚህ ሳይሆኑ ትክክለኛ በችግራችሁ ዙሪያ ላይ መደራጀት ያለባችሁ ቀደም ሲል የነገርኳችሁ ኢትዮጵያውያን ብሔርተኞችን ፖለቲካውን እንደፈለጉ እንዲያቦኩ ትለቋቸውና እናንተ ግን በችግራችሁ ዙሪያ ላይ መደራጀት አለባችሁ የሚል እምነት አለኝ። በችግርህ ዙሪያ ላይ ስልህ ዶክተር ልትሆን ትችላለህ። ዶክተር ችግርህ ምንድን ነው? ኢንጂነር ልትሆን ትችላለህ። ኢንጂነር ችግርህ ምንድን ነው? መምህር ነህ፣ ችግርህ ምንድን ነው? ስራ የለህም፣ ችግርህ ምንድን ነው? የሰብአዊ ድርጊት እየተፈጸመብህ ነው። የዛች ሀገር ዜጋ በመሆነ ብቻ መደራጀት አለብህ። ፖለቲካውን አንተ ተጫውተ ወደምታሸንፍበት የመጫወቻ ሜዳ ነው ማምጣት ያለብህ። የከተማ ልጅ ካለ በችግርህ ዙሪያ ላይ መደራጀት ካለብህ እንጂ አሁን ብሔርተኞች ተጫውቶ ሊያሸንፉን ወደሚችሉበት የመጫወቻ ሜዳ ሲያመጡን ጓዝን ጨርቄን ማቄን ሳትል ተሰበ መግባት የለብህም። ሀገርህ ናት። አንተም በዛች ሀገርህ ላይ የራስን የድርሻን መያዝ አለብህ። ስትሞት ሁሉም ይረሳል። ኢሚዲየት ፋሚሊዎች ተጠቂ ይሆናሉ፣ ተጎጂ ይሆናሉ። እናትህ፣ አባትህ። ከዛ ባሻገር እኛ አንድ ቀን ዜና እንናገራለን፣ ከዛ በኋላ ትረሳለህ። ይሄ ነው ማድረግ ያለብንና በዚህ አውድ ነው ማውራት ያለብን ለማለት ያለው። በተለይ የብሔር ፖለቲካ ማታራምዱ ሰዎች ካላችሁ ከስዩሜ ቀጥሎ ሞሼ ነው መሰለኝ። ሚዩት ነህ። ሰላም ነው። ሌሎቻችሁም እንዴት ናችሁ? ከታችም ያላችሁ ሌላ ቦታ ነበርኩኝ፣ ግን ገባ ብዬ ሳያንተ ጋር ዛሬ ሌሎች ሰዎች ስላሉ ፖለቲካ ለመስራት እንደመጡ ስለገባኝ ነው የመጣሁት። የተወሰነ ቢዚ ነበርኩኝ። አንዳንድ ሀሳብ ልስጥ እና እንትን እላለሁ። አዝናለሁ። አሁን አንዳንዴ እዚህ የሚወራውን ነገር ስንሰማ በእውነት አምነውበት ነው ይህን ነገር የሚያወሩት የሚለውም ነገር ያሳዝነኛል። ስለ ትግራይ ክልል ምርጫ የተወሰነ ነገር ልበል። ቴዲ፣ እኔ በማምነው ደረጃ ቲፒኤልኤፍ ከዚህ ምርጫ አሸናፊ ሆኖ ወጥቷል። ለምን እንዳልኩ እነግራለሁ። ከዚህ በፊት እዚህ ቤት ስናወራ፣ አንተ ቤት ስናወራ ህወሓት ለሁለት ተሰንጥቋል እንል ነበር። አንደኛው ፓርት ከሻዕቢያ ጋር ይሰራል፣ ሁለተኛው ፓርት ከፌዴራል መንግስት ጋር ይሰራል ብለን ነበር። ከሻዕቢያ ጋር ይሰራል ተብሎ የሚጠረጠረው የነበረው የደብረ ጽዮን ኃይል ነው። ከፌዴራል መንግስት ጋር ይሰራል ተብሎ የሚጠረጠረው ደግሞ የራሱ የጌታቸው ረዳ ስር ያለው ኃይል ነው። በዚህ መሰንጠቅ ውስጥ ትግራይ ውስጥ የተፈጠረው የፖለቲካ ሁኔታ ሻዕቢያንም ጋብዟል። ሌሎች የቀንዱ ፖለቲካ ላይ አይናቸውን የሚጥሉ ኃይሎችንም መንግስትንም ጨምሮ ይጋብዛል። ስለዚህ አብይ አህመድ ቲፒኤልኤፍ ምን አደረገ? ደብረ ጽዮን በራሱ ጥቆማ ጀነራሉን በጥቆማ ሰጠ፣ ለፌዴራል መንግስቱ በጥቆማ ሰጠ። አብይ ይሄን ከተቀበለ የአብይ ናርሲሲስት የሆነ ባህሪው ወይ ደግሞ አምባገነናዊ ባህሪው ሽንፈትን እንኳን የሚቀበልበት መንገድ የተለየ ስለሆነ ከተቀበለ ሽንፈት እንደሆነ ስለሚያውቅ ምንድን ነው ያደረገው? የትግራይ ህዝብ ወይ ገበሬው የትግራይ ህዝብ ወይ በጦርነት ስንት ዓመት የማቀቀው የትግራይ ህዝብ ወይ በኢሜል መሪህን ምረጥ አለ። እንደማይሆን ይታወቃል። የትግራይ ገበሬ በኢሜል መርጦ የትግራይ ምሁር ኤሊት በ3 ቀን ውስጥ በኢሜል መርጦ ታደሰ ወረደን ሾመ። ሪሊ ይሄን እንድናምን የምትነግሩን ሰዎች አላችሁ እዚህ። እናንተ ሳምናችሁታል ይሄን ወሬ? የሆነው ምንድን ነው? ደብረ ጽዮን ቀጥታ አንፈልገውም ጌታቸውን እዛው አዲስ አበባ ላይ እንደፈለግ እንደ ፍጥር ጥራ አድርገው አሉት። ፕላን ቢው ደግሞ ምንድነው? እኛ የምንፈልገው ይሄን ጀነራል ታደሰ ወረደን ነው አሉት። አብይ ከመቀበል ውጭ ሌላ አማራጭ አልነበረውም። አሁን አዲስ አበባ ላይ የተሾመበት ስልጣን ሁል ጊዜ ፌዴራል መንግስት ክልል መንግስት ላይ ባለስልጣን የሚሆኑ ከክልል በሚገፉ ጊዜ አዲስ አበባ ላይ መጥተው የሚሆኑት ነው። ምሳሌ መጥቀስ ይችላሉ። ገዱ አንዳርጋቸው የክልል ፕሬዚደንት ነበረ። ከክልል ሲገፋ አዲስ አበባ ላይ ነው ውጭ ጉዳይ ሚኒስተርና ሌሎች ሚኒስተር ቦታዎች ላይ ይሰራ የነበረው። እነ ጃንጥራርን ጨምሮ ክልል ላይ የሚሰሩ የነበሩ ሌሎችም ክልሎች ላይ እንደዚህ አይነት ጥያቄ ሲጠይቁ የነበሩ ኃይላት ከክልል ላይ በሚነሱ ጊዜ ፌዴራል መንግስት ላይ
ይሾሟቸዋል። ተአምር ሆኖ ጌታቸው መጥቶ የምስራቅ አፍሪካን ፖለቲካ ሊቀይረው እንደሚችል ለአብይ ትልቅ ግብአት ሊሰጠው እንደሚችል አርገው ሲነግሩን ይገርመናል። የምስራቅ አፍሪካ ፖለቲካ ከኢትዮጵያ አንጻር የተቃኘ ነው፣ አልቋል። ምንድን ነው? ሻቢያ የሚባል አለ፣ ኤርትራ አለ፣ ግብፅ አለ፣ ሶማሊያ አለ። የቀጠናው ፖለቲካ ደግሞ አማራ የኃይል አሰላለፉ ይታወቃል። የትግራይ ኃይሎች የኃይል አሰላለፋቸው ይታወቃል። የኦሮሞ ኃይል አሰላለፉ ይታወቃል። የጌታቸውን አስማት የጌታቸውን ጥንቆላ የሚፈልግ ፖለቲካ የለም እዚህ ጋር የለም። ምን እንደሚፈይድ ምን ሊፈጥር እንደሚችል ምንድነው? አብይ በብቸኝነት ያደረገው ነገር ምንድነው? በብቸኝነት ያደረገው ነገር ምንድነው? ያኮረፈውን ጌታቸው ስልጣን ሰጠውና አስቀምጠው ይሄን በጣም እንደ ቼዝ ጨዋታ እንደ ፖለቲካ ቼዝ ጨዋታ አርጋችሁ ልትነግሩና በየትኛውም መንገድ አብይ አሸናፊ የመሆኑን ነገር ለማጉላት የምትጠቀሙበት መንገድ ያሳፍራል። አንዳንዴ ራሳችሁን ቆም ብላችሁ ከወደቦች ጋር እናያቸዋለን፣ በእንደዚህ አይነት ጉዳዮች ከናሽናል ኢንተረስት ጋር እናያቸዋለን። አሁን ጭራሽ በሹምሽር ውስጥ እንኳን ምን አይነት መውረድ ነው? በዚህ ልክ ልትሆነው የሚገባው ይሄ መሆን የለበትም ነው ምለው። ቅድም አንድ ነገር ሲወራ የሰማሁት ጌታቸውን ለማተለቅ የሄዱበትን መንገድ ይኸውልህ ወንድሜ፣ ጌታቸውን እኮ ያወቅነው ቲፒኤልኤፍ ውስጥ ሆኖ ነው። ቲፒኤልኤፍ ባይኖር ጌታቸውን አናውቀው። ምናልባት መቀሌ ዩኒቨርሲቲ አስተማሪ ሆኖ ወይ ደግሞ የሆነ የገጠር ከበረ ቲቲ አስተማሪ ሆኖ ነው የምናውቀው። ስለዚህ ጌታቸውን ወደፊት ያመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ውስጥ ነው ያየነው፣ ያደግነው፣ አቅሙን ያወቅነው፣ የመደራደር አቅሙን የንግግር ችሎታውን ያየነው ቲፒኤልኤፍ ውስጥ ሆነ ነው። ስለዚህ ጌታቸውን ስለወጣ ቲፒኤልኤፍ ተዳክሟል ልትል አትችልም። ራስህን እንደዛ እያልክ ማስተር ቤት ልታደርግን ትችላለህ፣ እንደዛ ልታደርግ ትችላለህ። ስለዚህ መስተካከል ያለበት ነገር መስተካከል አለበት። አዎ የኃይል አስተላለፉ እንደዚህ ይሆናል። ስለዚህ በዚህ አጋጣሚ ምንድነው የሚሆነው ማለት ነው? ሻቢያ የቲፒኤልኤፍ ኃይል አሸንፏል። ከሻቢያ ጋር የሚሰራው ኢንተረስቱን አስጠብቋል። በዚህ ግንኙነት ውስጥ ኢንተረስቱን አስጠብቋል። የትኛው የመንግስት ኢንተረስት ነው የተጠበቀው? መንግስትማ ፍላጎቱ ኢንተረስቱ የሽግግር መንግስቱ የነበረው ወይ ደግሞ እሱ የፈለገው ኃይል ቢቀጥልለት ነበር በስልጣን አይደለም። ስለዚህ እነ ደብረ ጽዮን የፈለጉት ኃይል መጥቷል ወደ ስልጣን። ስለዚህ ምንድን ነው የሚሆነው? ኦኬ ቅድም ደሳለኝ ሲያወራ የሰማሁት ነገር አለ። ደሳለኝ ታቆማላችሁ፣ ካሁን በኋላ ቲፒኤልኤፍ ከመንግስት ጋር ተመሳሳይ አጀንዳ ሊኖረው ይችላል ብለናል። ስለዚህ ከቲፒኤልኤፍ ጋር የሚሰራ ፋኖ የለም ማለት ነው። ፋኖን መክሰስ እዛ ጋር ታቆማላችሁ። ኬት ነው አሁን? ኬት ልታመጡ ነው ደግሞ ሌላ ነገር? ፋኖን አሁን ሰሞኑን የምትከሱበት አንደኛው ነገር ምንድን ነው? ከቲፒኤልኤፍ ጋር ሊሰራ ይችላል ብላችሁ ነው። ስለዚህ በራሳችሁ ቋንቋ እንያዛችሁና አሁን መንግስት ከቲፒኤልኤፍ ጋር ኖርማላይዝ የሆነ ሪሌሽን ለመፍጠር እየሞከረ ነው። ቲፒኤልኤፍም ደግሞ ለዚህ ተስማምቶ መሪን እንኳን በተመሳሳይ መንገድ መርጠው እያደረጉ ነው። በእናንተ ንግግር ነው አይደለ? ስለዚህ ፋኖና ቲፒኤልኤፍ ይሰራሉ የምትሉት ጨዋታ ቆሟል ማለት ነው። ደግማችሁ እንዳታወሩት፣ ከዚህ በኋላ ደግማችሁ እንዳታወሩት። ቅድም አንድ ወንድሜ ሲያወራ ነበረ እና ማን ነበረ ብሪጅ ምናምን የሚል የአማራን ፖለቲካ የፋኖን ፖለቲካ የተለጣፊ ፖለቲካ ሊያደርግ የሄደበት መንገድ አለ። ከየት ነው ያገኘው? ይሄን ከምንድን ነው ያገኘው? ላለፉት 2-3 ዓመታት በኢትዮጵያ ፖለቲካ ላይ የአማራ ኃይል ተለጥፌበታለሁ ብሎ መግለጫ የሰጠበትን አንድ መስመር ስንኝ አንብብልኝ። ከየት ነው ያመጣኸው? አፍህን ሞልተ ወንበር ላይ ተሽከርካሪ ወንበር ላይ ቁጭ ብለ ማስረጃ መስጠት የማትችለውን ነገር በእርግጠኝነት ከሻቢያ ጋር እንደሚሰራ አውቃለሁ ትላለህ። ከየት ነው ያመጣኸው? ስለዚህ እንደዚህ አይነት ጠራዝ ነጥቅ የሆነ ምንም ነገር ማሳመኛ ነገር ልትናገር ለማትችለው ነገር ባታወራ ይሻላል። መተንተን ካለብህ ወይ ደግሞ ማውራት ካለብህ ሊመስል በሚችል ኮንክሪት የሆነ ነገር አንሳና ስለሱ መነጋገር እንችላለን። ቴዲ ስለ ሰሞነኛው የፋኖ የዘመቻ ሰንደቅ አለኝ አንድ ጥያቄ። ስለዚህ በኋላ ልመለስና ይሻላል በሙሉ ወደዛ እንደዛው ወደ ሁለተኛ ዙር እንሄዳለን። 7 ደቂቃ እናድርጋለን። ከ3 ከ4 ዙር በኋላ እናቆማለን። ሊያችን ቴንኪዩ የሹም ስነ ስርዓቱን አይታችኋል? ጀነራል ታደሰ ወረደ ሲሾሙ እንዴት የውጭ ዲፕሎማቶች ባነር ተሰርቶ አሁን የራሱ ልንተነትነው የሚገባ ጉዳይ ነው። እዚህ ጋር ነጮች ናቸው የሚታዩ። ምን ነው አረጋ ከበደ አልተሾመም እንዴ?
ደስታ ሌዳሞ አልተሾመም። ምን ሽመልስ አብዲሳ አልተሾመም። ቀለል አድርጌ ስናገር ቀለል አድርጋችሁ እንዳታዩ። ምንድነው ይሄ ሁሉ? እኚህ ሰዎች የፌዴራል መንግስትን የመጠምዘዝ አቅም ስላላቸው ነው ማለት ነው። ምንድነው በዚህ ደረጃ ላይ ይሄ ሁሉ ሴሪሞኒ? ስለዚህ በኢትዮጵያ ፖለቲካ ውስጥ የፋኖ ልጆች እንደሚናገሩት ኃይል ኢዝ ቬሪ ኢምፖርታንት ነው ማለት ነው። ኃይል ሲኖር ትከበራለህ ማለት ነው። ዲፕሎማሲ ብቻ አይደለም። ጡንቻ ከፈረጠመ ጊዜያዊ አስተዳዳሪም ስትሾም እንደዚህ ደመቅ ባለ ሴሪሞኒ መሾም መሻር ትችላለህ ማለት ነው። ምን ይነግራቸዋል? ቲፒኤልኤፎች ምን ስላላቸው ነው በዚህ ደረጃ እንደዚህ የውጭ ዲፕሎማቶች ተጠርተው ሌሎች የክልል ባለስልጣናቶች የደቡብ ባለስልጣናቶች በቴሌቪዥን መስኮት እንዲያዩ ተደርገው ምን ነው እነሱ የክልል አስተዳዳሪ አይደሉም እንዴ? እነሱ ባሉበት ራሳቸው እንዲጠይቁ ነው። ይሄ እንዴት አያችሁት? እኔ በጠይቅ ቴሌግራም ላይ ጽፌላችሁ ነበር። ይሄን ነገር እንዴት ታዩታላችሁ ብዬ ጠይቄያችሁ ነበር። አብዛኞቻችሁ የመለሳችሁትን መልስ እዚህ ጋር በዚህ አጋጣሚ ላምበው አንድ ደቂቃ አስጡኝ። ከሌሎች ክልሎች በተለየ ሁኔታ የትግራይ ክልል በፌዴራል መንግስቱ ልዩ መስተንግዶ የሚቀርብላቸው ለምንድን ነው? ሌሎች ክልሎች ፌዴራል መንግስቱን ማስፈራራት የሚችል የታጠቀ ጦር ስለሌላቸው የምትሉ ተምሳብ ብያቸው ነበር 24 ሰዎች። የፌዴራል መንግስቱ ሁሉንም ክልሎች እንዲህ ነው በክብር የሚያስተናግደው የምትሉ ተምስዳውን ብያቸው ነበር 7 ሰዎች። መንግስት ህዋቶችን እስኪጠፉ ድረስ አውቆ እያሳሳቀ እንጂ ፈርቶ አይደለም የምትሉ የብዕር ስም መጽሐፍ ስም ብያቸው ነበር። ያን የጻፉ መንግስት ህዋቶችን እስኪጠፉ ድረስ እያሳሳቀ ነው የሚሉ ብዙዎቹ ጽፈዋል። ይሄን ጽፈዋል። ሌሎች ክልሎች ፌዴራል መንግስትን ማስፈራራት የሚችል የታጠቀ ጦር ስለሌላቸው ነው የሚሉ ሰዎች 7 ሰዎች ናቸው፣ የ24 ሰዎች ናቸውና ይሄን ጉዳይ እንዴት አያችሁት? ምናልባት ቲፒኤልኤፎች ከአፍ እስከ ገደፉ የታጠቀ ኃይል ባይኖራቸው ኖሮ እንዲህ ያለ መስተንግዶ ይደረግላቸው ነበር? ሲዳማ 10ኛ ክልል ሲሆን ለምን እንደዚህ ባሸበረቀ ስነ ስርዓት የውጭ ዲፕሎማቶች ተጠርተው ለምን ፕሬዚዳንቱ አልተመረጠም? ደቡብ ፕሬዚዳንት ሲሾም አዲሱ ደቡብ ክልል ፕሬዚዳንት ስትሆኑ ደቡቦች ፕሬዚዳንታችሁ እንደዚህ ባሸበረቀ መንገድ ለምን አልተመረጠም? አማራ ክልል 6 ፕሬዚዳንቶች እያፈራረቀ በሚቀይርበት ጊዜ ለምን እንዲህ አልሆነም? ይሄ ምን የተለየ ነገር ስላለው ነው? ይሄንንም እንድታነሱ ስለምፈልግ ነው። እሺ ወደ 7 ደቂቃዎች ነው የምንሄደው። በኮሜንት ላይ ያላችሁ ኮሜንታችሁን የጻፋችሁ አነባለሁኝ። የሚመስላችሁን ነገር አጥንጥን አድርጋችሁ ጻፉልኝ። ወደ መስፍን ፈይሳ እሄዳለሁ። 7 ደቂቃ ነው የሚኖረን። 7 እሰማለሁ አይደል ቴዲ? እሰማለሁ አለ ድምጼ? ኦኬ። እኔ እርካብና መንበርን ያነበበ እያለ በእርካብና መንበር ሲረታ ከማየት በላይ ሽንፈት የለም። እርካብና መንበርን አንብበ ያ የጻፈው ሰው በእርካብና መንበር ካሸነፈ ጻፊው ትክክለኛ ጻፊ ነው ማለት ነው። የጻፈውን ሰው ካልፈጸምክ መጻፍ አልነበረበትም። የአመራር ችሎታው የእርካብና መንበርን ጽሑፍ ካነበብክ ሰውየው ሊመራበት እንጂ ተረት ሊጽፍበት አይደለም። እርካብና መንበርን የጻፈው እሱን ነው መረዳት ያለባችሁ። ኢምፖርታንቱ ነገር ቴዲ አሁን ያነሳው ነገር ነው። ትግራይና ሌሎች ክልሎች የሚለያዩበት ትግራይና ፌዴራል መንግስት እንደ ክልል እና እንደ ፌዴራል መንግስት ሙሉ ጦርነት ተደርጎ ህዋት ለመጥፋት እጅ ወደላ ሃንድ ኦፍ ብላ ፕሪቶሪያ ስምምነት ላይ መጀመሪያ ጠይቃ ያነሳችውን 14 ጥያቄ ውስጥ 0 ጥያቄ ሳታነሳ ሄዳ ፈርማ ጦርነት እንዲቆም ያደረገችው። በዛ ፍርማ ላይ ለትግራይ ክልል ግዛዊ አስተዳደር የሚሾመው ጠቅላይ ሚኒስቴሩ ነው የሚለውን ፈርማለች ቀርማ። ክልሎች ግን ራሳቸው ነው የሚሾሙት። የፌዴራል መንግስቱ ጦርነቱ ላይ የበላይነት ስለተቆጣጠረ ጦርነት የተጀመረበትን 14 ጥያቄዎች ነበራት ቲፒኤልኤፍ ከክልሉ ጋር ሰጣ ገባ ስትገባ ያነሳችው ጥያቄ።
መጨረሻ ላይ የዜሮ ጥያቄ ሳታነሳ እጅ ወደ ላይ ከመጥፋት ብላ ፈረመች። እዚህ ፊርማ ላይ የተቀመጠው ጠቅላይ ሚኒስቴሩ ብልጽግና ሀፋፍ ክልሉን ያስተዳድራል ይላል። ሀፍ ከፌደራል መንግስት፣ ሀፍ ከቲፒኤልኤፍ እና ከክልሉ ገዢ ማህበረሰብ። ይሄንን ጠቅላይ ሚኒስቴሩ የፖለቲካ ብልጠት ስለሚጫወቱ ለቲፒኤልኤፎች አጀንዳ ከለከላቸው። እኛ እኮ ብልጽግና ጣልቃ ገብቶ እዚህ ስለሚሰሩ ነው እኛ ትግራይን ያላስተዳደር ነው እንዳይሉ ነው እኔ ፕሬዝዳንት መድብላቸዋለሁ እናንተ ግን ሙሉውን ስልጣን ውሰዱ ብሎ አስረከባቸው። ምክንያቱም ለትግራይ ህዝብ መቀስቀሻ አጀንዳ እንዳያገኙ በር ዘጋባቸው። አሁን ምርጫ ምረጡ በኢሜል ሲላቸው ወያኔዎች ምን ፕሮፓጋንዳ መጠቀም ፈለጉ? እኛን ትግራይን በቀኝ ግዛት ነው የሚገዙን ብለው ህዝብን እንዳይቀሰቅሱ ጠቅላይ ሚኒስቴሩ ቀድሞ አወቀባቸው፣ አጀንዳ ዘጋባቸው። ህዋት የምትጠይቀውን ራሱ ምክትሉን አንደኛ ህዋቶች እንደ ጌታቸው ረዳ ከኛ ጋር ከጫካ አልመጣም ብሎ ሊንጠባረሩበት አይችሉም። ጌታቸው ታደሰ ወረደን ቆይ ራሱ ታደሰ ወረደን አምጥቼ ሰዓትን በሰዓት ነው አለና ራሱ ሹመት አጸደቀ። ይሄን ሹመት ተነቦ የፈረመበትን ስራ ተሰጠው። 1 2 3 4 ትግራይ ስትሄድ የምትፈጽማቸው ስራ ድርሻክ ይሄ ነው፣ ይሄንን ፈርመ ነው ትግራይ አስተዳደር የምትሆነው ብሎ ነው የላከው። ይሄ ደግሞ እንዳይካዱ የዓለም አቀፉ በዛን ጊዜ ጦርነቱ ሲጠናቀቅ ከቲፒኤልኤፍ ጀርባም ሆኖ በእርቅ ድርድሩ ላይ የነበሩ አካላቶች እዩ አሁንም ጌታቸውን አበረሩ። ድጋሜ ደግሞ አሁንም እንዳሰሩ አዳምጡልኝ፣ ይውልኝ፣ ስሙልኝ። ይህንን ስራዎች እንዲፈጽም በጽሁፍ ጽፎ ቆሞ ነው ያስፈረመው። እስክሪብቶ ነው ያቀባበለው። ይሄንን ያለ መሸነፍ የጠቅላይ ሚኒስቴሩ ብልመርነት ብልጥመርነት እርካብና መንበርን ማንበብ ተገቢ ነው ማለት ነው። እርካብና መንበር ዝም ብሎ አልተጻፈም። የሚያምንበትን የጻፈው እንጂ የምስጥር አላደረገውም። የጋዱ ስራ ነው ያደረገው። አሁንም ጌታቸው ረዳ ትናንትና ጠቅላይ ሚኒስቴሩ ስለሰደበ ዛሬ ለምን ሾመው? ትናንት ቲፒኤልኤፍ የትግራይ ልጆችን ደፈረ፣ ፋኖ የትግራይ ልጆችን ደፈረ ብለ አንተ ከነሱ ጋር ከሰራ ጠቅላይ ሚኒስቴሩ እኮ ከጌታቸው ፐርሰናል ማንነቱ ጋር አልነበረም ጥሉ። አንተ ከፋኖ ጋር መስራት ሞራል ካለ ከሻቢያ ጋር ለመስራት ከተነጋገርክ ባንተ ሐሳብ የተለየህን ጌታቸው ረዳን አምጥቶ የጌታቸውን ረዳ በትግራይ ውስጥ ያለን ፖቴንሻል ትግራይን ህዝብ ከቲፒኤልኤፍ ቀንበር ስር የሚያወርድበትን አንድ ብራንድ አምጥቶ ወደ ራሱ ማስጠጋት ይጠይቃል እንጂ ከጌታቸው ረዳ ጋር እኮ ከምላስ የበለጠ በታንክ ተዋግቷል እኮ። በጦርነት ውስጥ ጌታቸው ረዳ አብይን እንዲመርቅ ነበር የጠበቃችሁት? አብይ ጌታቸው ረዳን እንዲመርቅ ነው የተነበራችሁት? ያንንማ ቢሆን እኮ ፋኖንም ወያኔንም ሻቢያንም በዛ ጊዜ ወራሪ ደፋሪ ብላችሁ ነበር። ዛሬ አብራችሁ ለምን ትሰሩ? ለመስራት ለምን ተጣመዳችሁ ታዲያ? ጌታቸው አንድ ፐርሰናል ሰው ቃል አቀባይ ሆኖ ጠቅላይ ሚኒስቴሩ 7ኛ ዓመት ነው ምናምን ነው ምናምን። ከዛ የበለጠ እኮ ከምላስ የበለጠ ታንክና መርፍ ተደባድበዋል። ታንክና መርፍ ጋር የተቀጣቀጠ ሰው ቃላቱን መዘህ መሸነፍህን አለማመን። ጌታቸው ረዳ እኮ ትናንት ጠቅላይ ሚኒስቴሩን እንዲህ ብለው ነበር። ከዚህ በላይም ይባባላል። ጦርነት ውስጥ መረቃት የለም። ጦርነት ደግሞ በአንዱ አሸናፊነት በአንዱ ተሸናፊነት ወይ በእኩል ባላንስ በድርድር ያልቃል። ከዛ ቂም የለም። አብረህ ትሰራለህ። ዓለም አቀፍ ደረጃውን የጠበቀ ጦርነት የሚጠናቀቀው በዚህ ነው። ስለዚህ ወዳጄ አልቋል እንደ ሰዓት ትሄድ እና ወዳጄ የጦርነት መጨረሻ እርቅ ነው። ወይ በአሸናፊነት ወይ በተሸናፊነት ወይ በእኩል ባላንስ። ጠቅላይ ሚኒስቴሩ ጦርነቱን አሸንፏል።
ያሸነፈውን ግን ለትግራይ ህዝብ ክብር፣ ለዓለም አቀፉ ህዝብ ክብር ከ14 የህወሓት ጦርነት መነሻ ጥያቄ 0 ጥያቄ ያስነስቶ ህይወታቸው ብቻ እንዲተርፍ ከዛ ምርጫ እስክታረጉ ግን እኔ የምፈልገውን ሰው ነው የትግራይ አገረ ገዢ ፕሬዝዳንት ማረግላችሁ ብሎ አስፈርሞ ጌታቸው ረዳን አላሰራ ሲሉ እነሱ የሚፈሩትን ታደሰ ወረደን አምጥቶ 7 ነው 8 ጥያቄ ስትሄድ የምትሰራቸው 1 2 3 4 እነዚህን ትፈጽማቸዋል ብለው ህዝብ ዓለም አቀፉ ማህበረሰብ ጋር መሃል ላይ ቆሞ ማፈራረም መሸነፍ ነው ማሸነፍ ነው? መፍራት ነው ወይስ ማስተዳደር ነው? ሌሎች ክልሎች እኮ ከፌደራል መንግስት ጋር ጥል የላቸውም፣ አይሾምባቸውም። ራሳቸው የክልሎች ህዝብ ተወካዮች አላቸው፣ እነሱ ናቸው ከውስጣቸው የሚመርጡት። የትግራይ ግን ለግዛዊ አስተዳደር እስከ መርጫው ድረስ በፌደራል መንግስት ቁጥጥር ስር ነው ያለችው በተዘዋዋሪ። ምክንያቱም የህዝብ ምርጫ ስላልተመረጠ ብልጽግናና ክልሉ አንድ ላይ እስከ ምርጫው ድረስ እንዲገዙ ነው ፕሪቶሪያ ላይ ፈርሞ ይመጣል። ለዛ ደግሞ ጠቅላይ ሚኒስቴሩ የግዛዊ ክልሉን ፕሬዝዳንት ይሾማል ነው የሚለው። ፍርማውን አንብበው ይሾማል። ለዚህ ነው ጌታቸው ከደደቢት በረሃ ስላልመጣ ደደቦቹ አላሰራ ሲሉ እሱን ወሰደና ከደደቢት የመጣውን ሰው ክፍተት ቦታ የትግራይን ህዝብ መቀስቀሻ እንዳያገኙ ራሳቸው የሚፈልጉትን ሰው መደበላቸው። የስራ ድርሻውን ግን 1 2 3 4 5 ይሄን ተሰራለ ብሎ ሰጠው። ከዚህ በላይ የድል የበላይነት የአሸናፊነት እርካብና መንበርን ደግመ ካነበብክ የጻፈውን ሰው ደግሞ የፈጸመ ሰው ከሆነ ጀግና ብለን ልታጨበጭብለት ይገባል። አበባ ስጡት ለዶክተር አብይ። አንዳንድ በላቸው ቴዲ አበባ። ኦኬ ቴንክ ዩ። ሌላው በዚህ